ጥፍር መሰራት ላይ ጾታን አይለይም። ኦፍ ኮርስ ወንድም ጥፍሩን መጸዳት አለበት ብዬ አምናለሁ። ለንጽህና ደግሞ ወንድና ሴት አትልም። እንዴ ወንድ ልጅ እንዴት ጥፍሩን ይሰራል ይባላል? ለምን አይሰራም? ለምን አይጸዳም? የፊልም ሙያ በጣም ወደው በጣም አከብረው ሙያ ነው። ከዛ የወጣሁበት ምክንያት አንተ ልክ እንዳልከው ነው። አይገርምም? እሱ ላይ በጣም ብዙ ቻሌንጆች አልነበሩኝም። ለምን ኢንዱስትሪ ላይ በጣም ብዙ ጓደኞች የሉኝም። ራስን አስቦ መገኘት የቅንጦት ነገር አይደለም። ለሴ ትዳር ላይ ብትገባ ሚስቴ ራሷን ጣለች ይላል ወንዱ አይደለ? ጣለች የሚለው ምንድን ነው? ፀጉሯን ሳትሰራ ስትቀር ወይ ሰውነቷን ሳትጠብቅ ስትቀር፣ ያው ቆንጆ ሆና ሳትገኝለት ስትቀር ራሷን ጣለች ይላል። ከዛ በኋላ ግን ሌላው ወንድ ደግሞ ልክ ፀጉሯን ተሰርታ ሜካፕ አድርጋ እንትን ስትል ደግሞ ምን ኤክስቴንሽኗ ይሄ ምናምኗን ቀጣጥላ ዱቄቷን ተለቅልቃ ይልሃል ደግሞ። ከዚያ ሰው አስደስቶት ነው ያንን ነገር ያደረገው አይደለ? ስለዚህ በዛ ሰው እንትን መግባት የለብህም። አንተ ግን ልክ እንደዚህ እኔ ሰዓቴን ፈጅቼ አምሮብኝ ምን ብዬ ተዘጋጅቼ ሄጄ አስጠልቶብሻል ባል እኔ ሞራል አለ። ሰላም ጤና ይስጥልኝ የላይፍ ስታይል ተከታታዮች፣ ላይፍ ስታይል ጀምሯል። አዘጋጅቼ ማቀርብላችሁ ፍሬዘር ታደሰ ነኝ። ያብራችሁ። ሰላም እንዴት ናችሁ የላይፍ ስታይል ተከታታዮች? ዛሬ እንግዳችሁ ሳህራ አብዱል ከሪም ነኝ። አብራችሁን ቆዩ። ወደ ውበት ሙያው የገባሁት መጀመሪያ ላይ የተለያዩ ስራዎች ሰራ ነበረ። መጀመሪያ ላይ የስጦታ መሸጫ ቤት ነበረኝ። እሱን ስሰራም ብዙም ደስተኛ አልነበርኩም፣ አያረካኝም ነበረ ስራው። ከዛ በኋላ ከልጅነቴ ጀምሮ ያደረብኝ ነገር ነበር መሰለኝ ስለ ውበት። በእናቴ ሜካፕ ጫወት ነበረ፣ በጥፍር ቀለም ጫወት ነበረ። ያንን ነገር እያየሁኝ ነበር ያደግኩትና ያ ነገር ውስጥ ያለ መሰለኝ። ከዛ ተነስቼ በዛ ሰዓት ላይ ደግሞ ሞር ሜካፕ እዚህ ሀገር እያደገበት እየመጣ የነበረበት ሰዓት ነበረና ለምን ውጭ ሄጄ ተምሬ መጥቼ አልሰራበትም በሚለው ውጭ ሄጄ ተማርኩኝና መጣሁ። እዚህ ከመጣሁ በኋላ ሜካፕ ቤት፣ ጥፍር ቤት እና ከጎኑ ደግሞ አብሬ ቬሎ ቤት አንድ ላይ ስለሚሄድ ብዬ ከፈትኩኝ። እንደዛም ሆኖ በቃ ውስጤ አልረካም ነበረ። በቃ የኔ ስራ ይሄ ብቻ ሊሆን አይችልም ብዬ አምን ነበረ። እና የዛ ሰዓት ላይ እኔ ጋር መጥተው የሚሰሩት ልጆች እኔ ነበርኩኝ ማሳያቸው የጥፍሩንም ስራ ምናምን ማለት ነው። እና ልክ ሳሳያቸው በጣም ደስ ብሎኝ ነበረ ማሳያቸው የነበረው። ኦፍ ኮርስ አሁን ይሄ የውበት ኢንዱስትሪ እኛ ሀገር ገና እያደገ ያለ ኢንዱስትሪ ነው። ውጭ ሀገር ላይ ደግሞ በጣም ብዙ ሄደዋል። ልክ እዛ ሄጄ ስማር ያየሁትን ነገር በጣም ደስ የሚል ነገር ስለነበረው ያንን ነገር አገሬ ላይ አምጥቼ አገሬ ላይ የዚህን የውበት ሙያ ነገር ለመቀየር ነበረ ሲጀመር አላማዬም የነበረው። እዚህ እንዳልኩ ገና ስለሆነ አዳዲስ ነገሮችን ለማስተማር ስትሞክር አንዳንዴ ላይቀበሉህም ይችላሉ። አሁን ሞር እንትን ላይ ስላለሁኝ ጥፍር ላይ ስላለሁኝ ምንድነው ያየሁት ዲዛይን፣ ይሄ ጥፍር ዲዛይን ሲሰራ ማለት ነው ውጭ ሀገር ኖርማል ነው እና ሊያም በጣም ብዙ ብር እየተከፈለ ያለ ዲዛይን ራሱ አልሰራም ሁላ ይሉሃል። በቃ በዲዛይን በጣም ከመለመዱ የተነሳ ማለት ነው። ልክ ወደዚህ ሀገር ደግሞ ስትመጣ ይፈሩታል። ይሄ ነገር ይበዛብኛል፣ ይሄ ነገር ይቅርብኝ፣ እንደለመድኩት አንድ ነገር ብቻ አድርጊልኝ የሚሉት ነገር አለና ያንን ነገራቸውን መቀየር እንዳልከው ከባድ ነው። ግን ቀስ በቀስ ምንድነው ሜቢ አሁን ባንዴ ትላልቅ አይነት ዲዛይን ሳይሆን የምትሰራው በትናንሹ እያደረክ ማስለመድ። ዲዛይኑን ደግሞ ሰራተኞችን ደግሞ አብሮ የሚሰሩትን ሰራተኞችን ደግሞ እዚህ ሀገር ቴክኖሎጂውም ስለሌለ እቃዎቹም ስለሌሉ ከውጭ ማስመጥቼ ነው እንትምላቸው። ለነሱም በደም ሰዓቴን ወስጄ ለምን ማሳመን መቻል ስላለባቸው ማለት ነው። ገባህ አይደለ? እኛ መጀመሪያ አምነንበት እኛ በደም መስራት ስንችል ነው ካስተመሩን የምታሳምነው። እና ያው ትንሽ ቻሌንጅ አለው፣ ግን አሁን ደስ በሚል ሁኔታ ያ ነገር በጣም እየተቀየረ ነው። አሁን ያው ሶሻል ሚዲያ ላይ የተለያዩም ቤቶች ስለማይ እነሱም አሁን በደም በሜካፕም ሆነ በጥፍር ዲዛይንም ሆነ
አሁን ያሉትን የውጭ ሀገር ያሉትን ትሬንዶች እያመጡት ነው። እኔ ብቻ ሳልሆን ሌሎችም እየቀየሩት ስለሆነ ደስ ይላል። ጥፍር መሰራት ላይ ጾታን አይለይም። መሰራት ላይ ስልህ ጥፍር ቀለም መቀባት ወይ ዲዛይን መሰራት ማለት አይደለም። ጥፍር መጀመሪያ ከመሰራት በፊት መጀመሪያ ጥፍርህ ይጸዳል። ከምንም ነገር በላይ መጀመሪያ ንጽህና ነው አይደለ? ጸጉርህም ሆነ ገላህም ሆነ ጥፍርህም ሆነ መጀመሪያ ከንጽህና ነው መጀመሪያ ያለብን እና ለንጽህና ደግሞ ወንድና ሴት አትልም። ሁላችንም ንጹህ መሆን መቻል ስላለብን መጀመሪያ ላይ ጥፍሩ መጸዳት ስላለበት ኦፍ ኮርስ ወንድም ጥፍሩ መጸዳት አለበት ብዬ አምናለሁ። ያ ነገር ግን እዚህ ሀገር ስትመጣ እንዴ ወንድ ልጅ እንዴት ጥፍሩን ይሰራል ይባላል። ለምን አይሰራም? ለምን አይጸዳም? እንዳልኩ ነው ይሄ የንጽህና ነገር ነው እንጂ የጥፍር ቀለም የመቀባት ወይ ሌላ ነገር አይደለም። አምናለሁ ወንድ ልጅ ጥፍሩን መጸዳት መቻል አለበት ብዬ አምናለሁ። ስለዚህ እዚህ ላይ ወንድን አይለይም። መስራት ላይ ደግሞ እኛ ሀገር ነው እንጂ አሁንም ያልተለመደው ውጭ ሀገር ላይ ብትሄድ አንዳንዴ ኢቭን ሜካፕም ላይ ሆነ ጥፍር ላይ በጣም ወንዶቹ ከሴቶቹ የበለጠ ራሱ ጎበዝ ሆነው የሚገኙበት ሙያ ነው ይሄ እና እዚህ ስትመጣ ግን እንዳልኩ በቃ ይሄ የሴት ሙያ ነው ብሎ እንትን የማለት ነገር አለ። ያንን ነገር መቀየር ብችል ደስ ይለኛል። ለምን አንድን ሰው ለማስዋብ ወንድ ልጅ ወይ ሴት ልጅ መሆን የለበትም። ማናችንንም ማስዋብ እንችላለን ብዬ ስለማምን ማለት ነው። በአሁኑ ሰዓት ጥፍር ላይ ያሉ ትሬንዶች ኤክስቴንሽን መሰራት ነው። ኤክስቴንሽን ሲሰራ የተለያዩ አይነት ኤክስቴንሽኖች አሉ። በአክሪሊክ የምትሰራ ኤክስቴንሽን አለ፣ በጄል ቢልደር የምትሰራው አለ። የተለያዩ አይነት ኤክስቴንሽኖች አሉ። አሁን ሰው ሞር እሱን መሰራት ለምዷል። በፊት ላይ የራስህ የተፈጥሮ ጥፍር ላይ ነበረ ጥፍር ቀለም የምትቀባ አይደለ? አሁን ግን ያው በደም ረዘም ያለ ጥፍር ኖሮ ምናምን ሞር ስለሚያምር ተብሎ ስለሚታሰብ ኢቭን ዲዛይን ስትሰራ ሞር ጎልቶልህ የሚወጣው ረዘም ብሎ ስለሆነ አሁን ሞር ፎከስ እያደረገ ያለው ኤክስቴንሽኖች ላይ ነው።
እንዳልከው ጥፍርህ ስለ ውስጥህ ጤንነት በብዙ ነገሮች ምልክት ያሳያል። እሱንም አንድ የምንሰጠው ኮርስ ነው። ለምን ልክ አንድ ካስተመር የጥፍር ባለሙያ ጋር ሲሄድ ያንን ሰው እንደ ባለሙያ አድርጎ ስለሆነ የሚያየው ያ መልስ እዛ ሰው ጋር መገኘት ስላለበት አሁን ጥፍራችን ወይ ወዲያው ስስ ሆኖ የሚሰባበርበት ምክንያት ወይ የሚጠቁርበት ምክንያት ከለር የሚቀይርበት ምክንያት ወይ ሻካራ ሆኖ የሚያድግበት ምክንያት ሁሉም የተለያየ ምክንያት አላቸው እና እንደ ባለሙያ ያንን ነገር ማወቅ ስላለባቸው አንድ ስለ ጥፍር አስተዳደግ እና ጥፍር ለምን ለሰው ልጅ እንደሚጠቅም አንድ ምንሰጣት ኮርስ ናት። ለምን እንዳልኩ እንደ ባለሙያ እንደ ጥፍር ባለሙያ ማወቅ ስላለብን ማለት ነው። አሁን እንዴት ነው የፀጉር ባለሙያ ፀጉሬ እንደዚህ እየተበጣጠሰ ነው ለምንድን ነው እንዴት ትሪት ላድርገው ብላ አንተ እንደምትጠይቀው የጥፍር ሰራተኛም ያንን ነገር ማወቅ ግዴታው ነው ብዬ አምናለሁ። ወደ እንትኑ ስንመጣ ደግሞ ለምን ውድ ሆነ ወደሚለው ስንመጣ ደግሞ ውድ የሆነበት ምክንያት እቃዎቹም ራሳቸው ውድ ናቸው። የምትሰራበት እንትኖች ማለት ነው የምትሰራባቸው ፕሮዳክቶች ውድ ናቸው፣ ርካሾች አይደሉም። ሲቀጠል ደግሞ ከ2 ሳምንት እስከ 3 ሳምንት ድረስ ይቆይልሃል። በዛ አንጻር ነው ውድ የሆነበት እንጂ ሌላ በጣም በሌላ ነገር ተለይቶ አይደለም። ኦፍ ኮርስ ስፔሻሊ ደግሞ ዲዛይን የምትሰራ ከሆነ ኢቭን ዲዛይን የምትሰራበት ፕሮዳክቶች ራሱ እዚህ ሀገር በጣም ብዙ የሉም። ስለዚህ የግድ ከውጭ ነው ልታስመጣ የምትችለው። ከውጭ ደግሞ ስታስመጣ በውድ ነው የምታስመጣው። ስለዚህ ፌር ሊሆን የሚችለው ያው ትንሽ በጣም ውድ እኮ አይደለም፣ ግን ያው ከሰው ኤክስፔክት ከሚያደርገው ዋጋ የበለጠ ትንሽ ከፍ ያለ ነው። ክፍተትን መኖር የለበትም። ውስጥ ድረስም ገብተህ መሆን የለበትም። ክፍተት ልክ ሲፈጥር ውበት አይኖረውም። እንዳልከው ከለር ምናምን የሚቀይረው ስቴፖች አሉት። የጥፍር ቀለም አቀባብ መጀመሪያ ላይ ቤዝ የጥፍር ቀለም ቤዝ የሚባል አለ። ቤዝ ቀብተህ ከዛም በኋላ ጥፍር ቀለምህን ቀብተህ ከዛ በኋላ ቶፕ የሚባለውን ትቀባለህ። ብዙ ጊዜ ከለር ይቀይራል ካልክ ማለት ነው አሁን ሜቢ ቀይ ጥፍር ቀለም ተቀብተው ወይ ከለርፉል የሆኑ ጥፍር ቀለም ተቀብተው ሲያስለቅቁ ጥፍራቸው ላይ ያ ከለር ስቴን አድርጎ የሚቀርበት ምክንያት ቤዙን ስለማይቀቡ ነው። ስለዚህ ሁሉንም ፕሮዳክቶች በስቴፓቸው መሰረት መቀባታችን አስፈላጊ ነው። መጀመሪያ ላይ የሜካፕ ኮርስ ነበር የወሰድኩት። ከዛን ያው አብሮ የሚሄደውን ኮርስ ደግሞ አብሬ ልውሰድ ትልና ደግሞ ጥፍሩንም ትወስዳለ፣ የፀጉር አሰራርም ትወስዳለ፣ ስለ ስኪን ኬር ፌሻል ትማራለ፣ ሃይላሽ ኤክስቴንሽን አሉ የሚባሉትን ብቻ ወሰድኳቸው። ግን ውስጤ ያደረው የጥፍር ስራ ነው። ያው ብዙም ያወራሁት ስለ ጥፍር ነው። ሞር ጥፍር ላይ ፎከስ ያደረኩበት ምክንያት ለምንድን ነው? ይሄ ዲዛይን በጣም ወዳለሁ፣ ዲዛይን መስራት ማለት ነው። ኦፍ ኮርስ ልክ ዲዛይን ስትሰራ የራስ ፍልስፍናን ይጠይቃል፣ የራስ ኢማጂኔሽን ይጠይቃል። ሜካፕ ላይም እንደዛው ነው። በራስ ኢማጂኔሽን ነው ነገሮችን ክሬት የምታደርጋቸው። ግን የጥፍር ዲዛይን ለኔ የተለየ ነው። ስራውም ኤቭሪቲንግ በቃ ሞር ውስጥ ያደለው ለጥፍር ስራ ነው። በጣም ነው የሚያስቀው። በት የኔ ተርኒንግ ፖይንት ብዬ ማስበው ብታምንም ባታምንም ልክ ያው የሜካፕ ክላሱን ለመውሰድ ታይላንድ ነበረ መጀመሪያ የተማርኩት። ወደዛ እየሄድኩኝ ፕሌን ውስጥ ፎርብስ መጽሔት አለ አይደለ? እና የወጣቶች ፎርብስ ነበረ የትላልቆቹ ሳይሆን። እና እሱን እያነበብኩኝ ስለ የአፍሪካ ሀገሩን ነው። እና ልክ ሳነብ ባለ 19 ዓመት የራሷን ቢዝነስ ከፍታ ብዙ ለውጦች ያመጣቻለች። በ23 ዓመቱ ሆኖ የራሱን ቢዝነስ ከፍቶ እና በጣም ብዙ አነበብኩኝና ሳሃር ለምንድን ነው ያንንስ ለውጥ ማምጣት ማትችለው? እውነት ለመናገር የዛን ሰዓት ላይ ራሴን መቀየር አለብኝ ብዬ ያሰብኩበት ሰዓት እዛ ፕሌን ላይ ቁጭ ብዬ ያንን መጽሔት ሳነብ ነው። አዛይክ እነሱ በዚህ እድሜያቸው እንደዛ መቀየር የሚችሉ ከሆነ እንደዚህ ትልቅ ደረጃ ላይ ደርሰው ሰው ላይ ኢምፓክት ኖሯቸው ላይፋቸውን መቀየር የሚችሉ ከሆነ ለምንድነው ሳሃርስ ማትችለው? እሺ አንድ ስቴፕ እየወሰድኩኝ ነው። መማር ፈልጋለሁ ብዬ መማር የምፈልገው ነገር ለመማር እየሄድኩኝ ነው።
ስመለስ ግን ያንን ነገር ተግባር ላይ የሆነ ለውጥ ማምጣት አለብኝ ብዬ ነበረ እንትን የተነሳሁት ማለት ነው። ሶ አይ ጌስ ሜቢ ለኔ ያቺ እዛች ጋር ያነበብኳት ነገር ነገሮችን በቃ በትልቁ እንዳስብ አድርጎኛል ብዬ አምናለሁ። ከዛን ያው እንደነገርኩ ከዛን ልክ ስመለስ ከፈትኩኝ። እንደዛም ሆኖ ግን ራሴን ልክ እዛ ሜካፕ ቤት ብቻ እዛ ቤት ሜካፕ ቤት ሆኜ ሳር እዛ ጋር ብቻ ቆማ ፒክቸር ላደርጋት አልቻልኩም። ሶ እንዳልኩ ልክ ስታፎቼን ደግሞ ልክ እያስተማርኳቸው ሲሄድ ልክ ሳስተምራቸው እንደነገርኩ በጣም ደስ ብሎኝ ስለነበር ማስተምራቸው ያኔ በቃ የዛን ሰዓት ታወቀኝ። I was like okay ይሄን ነገር ሙያውን እወደዋለሁ፣ ሳስተምረውም ደስ እያለኝ ነው። እኔ የምወደውን ሙያዬን አካፍያቸው ለነሱም የሆነ ነገር ከኔ አካፍያቸው እነሱም ይሄንን ሙያ ማሳደግ የሚችሉ ከሆነ የተሻለም ስራ ማግኘት የሚችሉ ከሆነ ያ በቃ ያ ነው የኔ ነገር ብዬ ነው የተነሳሁት። so I guess ያቺ በቃ እዛች ፕሌን ውስጥ ነው የኔ እንትን የተቀየረው ብዬ አስባለሁ። so የፊልም ሙያ በጣም የምወደውና በጣም ማከብረው ሙያ ነው። ከዛ የወጣሁበት ምክንያት ግን ሌላም ነገሮች በህይወቴ ኤክስፕሎር ማድረግ ስለፈለኩኝ ነው። ሌላም ነገር ማየት ስለፈለኩኝ ነው። እናም ያን ዲሲዥኔም ሪግሬት አላደርገውም። ለምን ዛሬ ላይ ያለሁበትን ሳሃር እንደሆነ አድርጎኛል እንጂ ወይ ጠልቼው ወይ በሌላ ምክንያት አይደለም። አሁን ወደፊትም ቆንጆ ስክሪፕት ከመጣልኝ አይታወቅም መልሼ ወደ ስክሪኑ ልመለስ እችላለሁ። ግን ለአሁን ግን for now ሞር ፎከስ ያለው ሌላ ስራዎቼ ላይ ነው። አይገርምህም? እሱ ላይ በጣም ብዙ ቻሌንጆች አልነበሩኝም። ለምን ኢንዱስትሪ ላይ በጣም ብዙ ጓደኞች የሉኝም። ብዙ ጊዜ ፊልም ላይ ካለሁኝ ስራዬን ሰራኝ ከስራዬ በኋላ ወደ ቤቴ ወደ ሌላ ጉዳይ ነው እንጂ የሚሄደው እዛ ጋር በጣም ብዙ ጓደኞች የሉኝም። ያን ያህልም በጣም ፑሽ የሚያደርገኝ ሰው አልነበረም። ግን ኦፍ ኮርስ አንዳንዴ አልፎ እንደዚህ ስትገናኝ ለምን ወጣሽ ምናምን የሚሉት ነገር አለ። ግን በቃ የራሴን ስራ እየሰራኝ ነው ስትል ይተውሃል። አሁን ጓደኞቼ በዙሪያ ያሉት ሰዎች ከልጅነቴ ጀምሮ ያሉት ሰዎች ናቸው። ከሃይ ስኩል ጀምሮ ከኪንደርጋርተን እና እነሱ ደግሞ የሚያውቁኝ እዛ ቦታ ላይ ሆኜ ይሄ የፊልሙ ዓለም ላይ ሆኜ ሳይሆን ያው ከድሮ ጀምሮ ስለሆነ የሚያውቁኝ ለነሱ ያቺ በቃ አንደኛው ፓርት የሳሃር አንደኛው ፓርት ብሎ አልፈውታል። ለምን አትመለሽም ብሎ ወደዛ የሚገፋኝ ሰው የለም። ሌላ ነገሮች ለማድረግ ብሞክር ሁሌ ሰፖርት የሚያደርጉኝ ነው እንጂ ወደዛ የሚገፋኝ ሰው የለም። ወደዚህኛው ስራ ምናምን ስገባ ያን ያህል ቻሌንጅ አልገጠመኝም። ያው አንዳንድ ቦታ ላይ እንደፈለከው ሆነ ላትዝናና ትችላለህ። ያው ብዙ አይን ሊኖርብህ ይችላል። ግን እኔ ላይ ብዙ እንደዚህ አይነት ነገር አላጋጠመኝም። አንዳንዴ እውነት ለመናገር ያንን እንትኔን ራሱ እረሳዋለሁ። እንደነገርኩ በዙሪያ ያሉት ሰዎች ከድሮ ጀምሮ ከልጅነት ጀምሮ አብሮኝ ያደጉ ሰዎች ናቸውና ልክ እነሱ ጋር ስሆን ይሄ ሴሌብሪቲ የሚለው ነገር ጭንቅላቴ ላይ የለም። ጀስት ሞመንቱ ላይ ሆኜ ከነሱ ጋር ጥሩ ጊዜ ማሳለፌን ነው ማስበው። ያንን ነገር አላስበውም። ሴሌብሪቲ ሆን ካልሆንክ ያ ነገር ማንነትን መቀየር የለበትም። ሁሌ you have to be true to yourself። ሳሃር ማናት እንደዚህ ያነሳው ናት ተብሎ ይባላል አይደለ? ጀስት ሴሌብሪቲ ስለሆንኩኝ አንተ ጋር ስመጣ ሌላ ሰው ጋር ሲሄድ ሌላ ሰው አይደለሁም። ሁሌ ለራስህ እውነት ከሆንክ ያ ነገር ዲፋይን ሊያደርግህ አይገባም። ሴሌብሪቲ ሆንክ እንዳልከው ሀብታም ደሃ ሆንክ ማንነትን ሊያሳጣህ አይገባም ብዬ አምናለሁ። ሰው ይሄንን ሙያ እንደ ትንሽ ሙያ አድርጎ ነው የሚያስበው። የሚንቁትም ሰዎች አሉ። አሁን እንዳልኩ ጥፍር ሰራተኛ ነሽ፣ ፀጉር ነው የምትሰሪው፣ እንደዚህ ነው። ያን ነገር ሰው ጋር መቀየር መቻል አለብን። አንዳንዴ ሰዎች ያንን ሙያ ፈልገውት ያንን ሙያ ወደውት ቅድም እንዳልኩት ያ ሰው ምን ይለኛል በሚለው ያ ነገር ይዟቸው ወደዚህ ላይመጡ የሚችሉበት ነገር አለና
ያንን ነገር ለመቀየር ሞር ወደዚህ እንዲመጡ አትራክት እንዲያደርጋቸው ነው ይሄንን ውድድሩን ምኑን ያደረኩበት። ለምን ይሄንን ሙያ ተምራችሁ ትልቅ ደረጃ መድረስ እንደሚችሉ ተምረው ትልቅ ደረጃ መድረስ እንደሚችሉ ማሳየት መቻል አለብን። ያን ደግሞ የምናደርገው እኛ ተቋም እንደዚህ ተቋም ያለን ሰዎች በዚህ ሙያ ላይ እየሰራን ያለን ሰዎች ነን ያንን ነገር ልንቀይር ምንችለው። ራስን አስቦ መገኘት የቅንጦት ነገር አይደለም። እኔ እንደዛ ነው ማምነው። የራስን ኮንፊደንስ ቢልድ ማድረግ ነው ብዬ ነው ማስበው። አንተም ፀጉርህን ትቆረጣለህ፣ እኔም ፀጉሬን እሰራለሁ፣ ጺምን ትስተካከላለህ፣ እኔ ጥፍሬን እደረጋለሁ፣ ኦኬዥን ሲኖርብኝ ሜካፔን እደረጋለሁ አይደለ? ያንን የምናደርገው ግን ለምንድን ነው? ለራሳችን ኮንፊደንስ እንዲኖረን። ቆንጆ ሆነ ስትገኝ የሚሰማህ ኮንፊደንስ አለ አይደለ? ተንጨባረ ወይ ጺምህ አድጎ ምናምን ሰው ፊት ስትቀርብና ተስተካክለ ስትቀርብ የሚሰማህ ስሜት አለ አይደለ? እንደዛ አስቦ ወይ እንደዛ አሳምሮ የሚያቀርብህ ሰው ማን ነው? የውበት ባለሙያዎች ናቸው አይደለ? ስለዚህ ለነዚህ ባለሙያዎች በጣም ትልቅ ክብር ሊሰጣቸው ይገባል። ለምን ማንም ሴት ማለት ነው የትም ቦታ ላይ ዝም ብላ ተዝረክርካ አትሄድም። ሁሉም ነገሯን ተስተካክላ ነው የምትሄደው። እንዳልኩ ቆንጆ ሆና ኮንፊደንስ እንዲኖራት ማለት ነው። ስለዚህ ወንድም ሆነ ሴትም ይህንን ሙያ ሰራተኛውንም ሙያውንም ሊያከብረው ይገባል ብዬ ነው እኔ ማምነው። ለሴት ትዳር ላይ ብትገባ ሚስቴ ራሷን ጣለች ይላል ወንዱ አይደለ? ጣለች የሚለው ምንድን ነው? ፀጉሯን ሳትሰራ ስትቀር ወይ ሰውነቷን ሳትጠብቅ ስትቀር፣ ያው ቆንጆ ሆና ሳትገኝለት ስትቀር ራሷን ጣለች ይላል። ከዛ በኋላ ግን ሌላው ወንድ ደግሞ ልክ ፀጉሯን ተሰርታ ሜካፕ አድርጋ እንትን ስትል ደግሞ ምን ኤክስቴንሽኗ ይሄ ምናምኗን ቀጣጥላ ዱቄቷን ተለቅልቃ ይልሃል ደግሞ። ገባህ አይደለ? ግን የሚፈልገው እኮ ያኛውን ነገር ነው። ላይክ አምሮባት እንድትገኝ ይፈልጋል ወንዱ። ግን ሆና ደግሞ ስትገኝ ደግሞ ሌላ የሚለው ነገር አለ። ቆንጆ ሆነ መገኘት ያለህን ውበት ሞር አጉልተህ ማሳየት ነው እንጂ ማንነትን ስለቀየርክ አይደለም። ያንን ነገር ሰው ሪስፔክት ሊያደርገው ይገባል። ከዚያ ሰው አስደስቶት ነው ያንን ነገር ያደረገው አይደለ? ስለዚህ በዛ ሰው እንትን መግባት የለብህም ብዬ ነው እኔ ማምነው። ገባህ አይደለ? ስለዚህ ስንሰራውም እኛ ደስ ብሎን እስከሆነ ድረስ ሌላው ሰው መጥፎ እንትን ባይኖረው፣ መጥፎ ኔጌቲቭ የሆነ ነገር አመለካከት ባይኖረው። ለምን ሁሌ ፖዚቲቭ ነገር መናገር እና ቀናን ነገር መናገር አይጎዳንም። አንተ ግን ልክ እንደዚህ እኔ ሰዓቴን ፈጅቼ አምሮብኝ ምን ብዬ ተዘጋጅቼ ሄጄ አስጠልቶብሻል ባል የኔ ሞራል አለ። ገባህ አይደለ? ስለዚህ ሁሌ በቃ ቀን ብንሆን ዋናው የውስጣዊ ውበት ነው ብዬ ነው ማስበው። ያው አንድ ሰው ከውጭው በጣም ቆንጆ ሆኖ ውስጡ በክፋት በመጥፎ ነገር የተሞላ ከሆነ ያንን ውበቱን ያጠፋበታል። ስለዚህ የውስጣዊ ውበት እሱ ሞስት ኢምፖርታንት ነው ብዬ አስባለሁ። አሁን የሆነ ሰው ግን ያን ያህል ያው ሁሉም ሰው ቆንጆ አለ፣ ያን ያህል አትራክቲቭ ያልሆነም ሰው ሊኖር ይችላል። እውነት ስንነጋገር ማለት ነው። መጀመሪያ ያንን ሰው ስታየው ውበቱ ላይ ታየ ይችላል። ግን ቀን በቀን ያንን ሰው እያወቀው ስትመጣ የውስጣዊ ውበቱ ቆንጆ ከሆነ ያ ፊት ለፊት ያለውን ነገር ሁሉ ያጠፋውና ያ የውስጣዊ ውበቱ የውጫዊውንም እንዲያሳምርለት ያደርጋል። የውጫዊው ደግሞ ያልኩህ ምክንያት ለምንድን ነው? ልክ እንዳልኩህ ነው። አሁን አንድ ሴትም ሆነች ወንድ ልጅ ፕሬዘንትብል ሆኖ ካልመጣ ላቀህም እድሉም እኮ ላልሰጠህም የምችልበት አጋጣሚ አለ። እንደዛ ነው እያልኩ አይደለም፣ ግን ገብቶሃል አይደለ? ለሰው ልጅ አትሊስት መጀመሪያ ላይ የሆነች ነገር ልትስብህ ይገባል አይደለ? ሶ የውጫዊውም ኢምፖርታንት ነው፣ በሞስትሊ የውስጣዊው ኢምፖርታንት ነው ብዬ አስባለሁ። ፕሮግራምን በጣም አመስገን ፈልጋለሁ። በጣም አሪፍ ፕሮግራም ነው ያላችሁ። የተለያዩ ነገሮች በተለያዩ መንገድ እንድናይ ስለምታደርጉን
ትልቅ ምስጋና ይገባቸዋል። ቢካዝ ብዙ ጊዜ ሰዎች በራሳቸው መንገድ ብቻ እንደዚህ ቀጥ ባለ መንገድ ነው የሚያስቡትና ልክ እንደዚህ አይነት ፕሮግራም ግን ሲኖር ልክ እንደዚህ አይነት ነገርም አለ ብሎ እንዲያስብ ስለሚያደርገው በጣም ጥሩ ፕሮግራም ነው ያለው። በርቱ ብዬ ነው የምለው። ከዚህም ያለፈ ደግሞ ቤተሰቦቼን ሁሌም ስፖርት የሚያደርጉኝ ጓደኞቼን እና እግዚአብሔርን በጣም አመስገን እፈልጋለሁ። ቴንክ ዩ